ወረቀት አሳይኝ ወይ ደግሞ አፕሊኬሽን አሳይኝ። አፕሊኬሽን አለ። እስኪ ክርስቲያኖች እዚህ ሁላችሁም እዚህ ጋር ያላችሁ ሰዎች አሁን ዘካሪያስ ከመጀመሪያ ለዚህ ነው ይሄን እንደምትል ስለማውቅ ዘካሪያስ አሁን ደግሞ ልመልሽ ላወራለ ይሄን እንደምትል ስለማውቅ ለዚህ ነው ከመጀመሪያው ጀምሬ ያሳየው እንጂ ይሄን ዝም ብዬ ክፍት አድርጌ ይሄንን ማሳየት ይችላል ነበር። ግን ከመጀመሪያው ምን አልኩህ? ይሄ አንተ መጽሐፍ ነው ወይ? አዎ የኛ መጽሐፍ ነው። መጽሐፈ ኢዮብ ያንተ ነው? አዎ የኔ ነው። ሜት አድርገ ዘካሪያስ? አዎ የኔ ነው። እሺ የኔ መጽሐፍ ቅዱስ አይደለም ያልከኝ በመካከል እሺ ልትወውና ያንን ላሳየህ ወይ? አይ ችግር የለውም በዚሁ ቀጥልልኝ አልክ። ቀጥልኩልህ። መጨረሻ ላይ ለእግዚአብሔር ተገዙ ተብለዋል ነብያቶች። እንግዲህ ሁሉም ነብያት ለአንዱ አምላክ ተገዙ ተብለው ተገልጾላቸዋል። ያ ታዲያ ምንን ይገልጻል ብለን ስናይ መፍቻ ቃሉ ላይ ሄደን ስናይ ቁርአን አይደለም የከፈትኩት የዛው የራሱ መፍቻ ቃሉ ላይ ሄደን ስናይ እስልምና ማለት ነው ብሎ አስቀምጦታል። ሌላ ሰርፕራይዝ ልጨምርልህ። ሙስሊም ነበሩ ቃል በቃል ሙስሊም ናቸው የሚለው እና ሙስሊም የሚለውን ቃል ላሳየህ። ያው እግዚአብሔር ተገዙ የሚለው ላይ እዚሁ ላይ ቀጥ ብሎ ምን ይላል? ያው ሙስሊም ያሰላም ለአንዱ አምላክ በትክክል የሚገዛ አካል ሙስሊም፣ በተለይም ራሱን ለእግዚአብሔር የሚያስገዛ ሙስሊም ተብሎ ቃል በቃል ያ እስልምና የሚለው ይሄ ምርቃት ነው። ጀባ ብያለሁ። ይሄ ምርቃት አሁን ለሌሎች እድል እንስጣቸው። እሺ ከታች ያለው ክርስቲያን ሰላም ብያለሁ። አሁን እሺ እንትን በልና ከዛ እኔ ወደ ናይስትልን ስላመጣኝ አሳያችሁ። እሺ እንዴት ናችሁ? ደህና ነኝ አልሐምዱሊላህ። እንኳን ደህና ሆናችሁ። እሺ ጥያቄ አለ? አዎ ጥያቄ አለኝ። ሱራ 5:33 ላይ እሺ እነዚያ አላህንና መልእክተኛውን የሚዋጉ በምድርም ላይ ለማጥፋት የሚተጉ ሰዎች ቅጣት መገደል ወይም መሰቀል ወይም እጆቻቸውና እግሮቻቸውን በማፈራረቅ መቁረጥ ወይም ከሀገር ማባረር ነው ይላል። ቅድም ስተነትን ምንድነው ሰማይና ምድርን የፈጠረ ሁሉን ቻይ ገዳይ የሚያነሳ ተአምራትን የሚያሳይ አላህ ነው ተባላል። ስለዚህ እዚህ ጋር ያን ማድረግ ከቻለ ለምሳሌ በመልእክተኛው ላይ አንድ ሰው ብድግ ብሎ የሚነሳ ከሆነ ወይ ደግሞ አላህን የሚናገር የሚሳደብ ከሆነ እኔ ወይ አንተ ተነስተን ለምን ተባባሪ እንሆናለን? እሱስ ማድረግ አይችልም ወይ? ለምን ሰዎችን እናሳድዳለን? ለምንድን ነው የሚገደሉት? ለምንድን ነው የሚሰቀሉት? ለምን እስከ ሀገር ይባረራሉ? መልእክተኛውን ስለሰደቡ ወይ ደግሞ ስለተናገሩት። እነዚያ የተባሉ እነማን ናቸው? ሁሉን ቻይ ከሆነ ሰማይና ምድርን መፍጠር የቻለ ማንሳት፣ መግደል፣ መፍረድ፣ ማንጻት የሚችል አላህ እዚህ ጋር ተባባሪ ሰውን ተባባሪ ለምን እንዲተባበረው ለምን ፈለገ? አንድ ይሄንን መልስልና ወደ ቀጣይ። እሺ ምን አልከኝ? እኔ ልመልስለት? አዎ ትችላለህ። መልስለት። ድሮልስታ አንዴ ተውት መልስለት። ተመስገን። አጠያይቁ ገርሞኝ ነው ስለ አሁን በአላህ ላይ ቢመሰክር አንድ ሰው ማንም ሰው አላህ ወይ አምላክ አይደለም ወይ ደግሞ ነብዩ ልክ አይደለም ብሎ ቢያምጽ ይሄ መገደል አለበት የሚል ከሆነ ልክ እኮ ነው። ምንም እኮ እንትን የሚል ነገር የለውም። ክርስትናም ላይ ያለ ነገር ነውና የምትጠይቀውን ነገር አስተውለህ ብትጠይቅ አሪፍ ነው። ኖ ለምን አይደለም? ይሄ እኮ ጥያቄ ነው። ቁርአን ላይ ቁጭ ያለ እኮ ነው። አትጠይቅ ማለት ሳይሆን እዚህ ጋር ቁጭ ያለው ሁላም ለመማማር አለ። አትጠይቅ አይደለም። እዚህ ጋር ቁጭ እስካልክ ድረስ ያኛው ልጅ ነው እሱን አንተን አይደለም አትጠይቅ እያለ ሳይሆን ያለው ይሄ ነገር በመጽሐፋችን ላይ በአንጻሩ ያለ ነገር ነው። ቢያንስ መተህ ስትጠይቅ ጊዜ እኛ ጋር የሌለ ነገር ቢሆን አንድ ሰው ለመተቸት ክርስቶስ ሲናገር መጽሐፍ ቅዱስ ላይ በወንድምህ አይን ላይ ያለችዋን ጉድፍ ከማየትህ በፊት በአይንህ ላይ ያለውን ጉቶ ተመልከት እያለ ይናገራል። ትልቅ እንጨት ተመልከት ይላል። ስለዚህ ከዚህ አንጻር ነው ልጁ የነገረህ። ለማንኛውም እኔ ልመልስልህ። አንቀጹ የት እንዳለ ምን ለማለት እንደሆነ ለምን እንደወረደ መቼ እንደወረደ ሁሉ አውቃለሁ። የቁሉ ስብሓነሁ ወተዓላ አሁን የገለጽከው አንቀጽ ሱረቱል ማኢዳ ላይ ይገኛል። إنما جزاء الذين يحاربون الله ورسوله ويسعون في الأرض فسادا أن يقتلوا أو يصلبوا أو تقطع أيديهم وأرجلهم من خلاف أو ينفوا من الأرض ذلك لهم خزي في الدنيا ولهم في الآخرة عذاب عظيم إلا الذين تابوا من قبل أن تقدروا عليهم فاعلموا أن الله غفور رحيم يرى النكرة. ይህ የቁርአን አንቀጽ የተነገረው
ስለ አንድ ግለሰቦች ነው። አሁን ስላሉ ከሃዲያኖች ምናምን መስሎህ ከሆነ ተሳስተሃል። ታሪክ ወዲህ ነው። በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ የሆኑ ሰዎች እስልምናን ተቀበለን ነው ብለው በሙስሊሞች መካከል አውቀው መጥተው ሙስሊሞችን ለማጥቃት ፈለጉ። ገብቷቸዋል። የበግ ለምድ የለበሰ ተኩላ ነው የሚባለው። ልክ እንደዚያ ሆነው መጡና ነቢ ሰለላሁ ዐለይሂ ወሰለም መጥተው እኛ ሰልመን ነው እና ስለዚህ የሚያስተምረን እንፈልጋለን። ተመልከቱ። ልክ እንዲሁ ደግሞ የሚያስተምሩን አስተማሪዎች እንፈልጋለን፣ እንዲሁም የምንጠቀምበት ጸጋዎችም የሉንም፣ እንዳው ሙሐመድ ብትፈታን ብለው ቅልስልስ ብለው መጡ። ነቢዩ ሰለላሁ ዐለይሂ ወሰለምም እነዚህን ሰዎች ምን አደረጉላቸው? መምህሮችን ሰጧቸው፣ ሰሃቦችን። ልክ እንዲሁ ደግሞ ግመሎችንና ሌላም በእነዚያ ወተቷን አልበው ከእርሷም እንዲጠቃቀሙ ሰጧቸው። ከሚጠብቅ ሰው ጋር፣ የሚገርማችሁ ጠባቂ ጋር ማለት ነው። እነዚያ ሰዎች ግን ልክ ነቢ ሰለላሁ ዐለይሂ ወሰለም እና ሰሃቦች ጀርባቸውን ሰጥተው ከዞሩ በኋላ ያንን ጠባቂዎቹን የነቢ ሰለላሁ ዐለይሂ ወሰለምን አደራ ብለው የሰጧቸውን ሰሃቦችን፣ አማኞቹን፣ አስተማሪዎቹን ያስተምሯቸውን ገደሏቸው፣ ቆራረጧቸው። ይወታቸዋል። ልክ እንዲሁ ደግሞ አይናቸውን ሁሉ ነው እንደዚህ የበስተው ምናምን አሰቃቂ በሆነ ሁኔታ የገደሏቸው። እነዚያን አስመልክቶ የመጣ አንቀጽ ነው። ቅሳስ የሚባል አለ በኢስላም። ወለኩም ፊል ቂሳስ ሐያቱን ያ ኡሊል አልባብ ለዓለኩም ተተቁን ይላል። እነዚያን እንጂ አንተ እንዳሰብከው አሁን ከሃዲ የሆነን ሰው በአላህ ያላመነ በመልእክተኛ ያላመነን እነዚያን እንዲህ አድርጓቸው ማለት አይደለም። ስለዚህ ስለ እነዚያ ግለሰቦች የመጣ ነው። ሐዲሱን ከፈለክ ሙሉ አውጥቼ ምክንያቱን ከነ ምክንያቱ አንቀጽ የወረደበትን አሳያለሁ። አንደኛ እርሱ ነው። ሁለተኛ ያነሳው ነገር ምንድነው? ይሄን ነገር አምላክ ራሱ መበቀል አይችልም ወይ? አምላክ እንዲህ ተሰደበ ከተባለ እርሱ ራሱ ለምንድን ነው እንትን የማይላቸው? ለምን እናንተን ግደሉ ይላቸዋል? እንዲሁም ነቢይ ተሰደበ ተብሎ ለምን እናንተን ግደሉ ይላቸዋል ነው። በመጀመሪያ አምላክና ነቢያትን የተሳደበ ይገደል የሚል አመለካከት እኛ የለንም። ይሄ ያለው የቱ ጋ ነው ከተባለ መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ላይ እግዚአብሔር ግደሉልኝ እያለ በርካታ ቦታ ነቢያትንም ተከታዮቻቸውን እዚህ ጋር መልስ። ቆይ ከዚህ አትውጣ። መጀመሪያ እዛ ላይ እንሄድበታለን። እሱን ለብቻ ወደዛ አትግባ። ይሄንን ጨርስ። ለምሳሌ ወደ መጽሐፍ ቅዱሱ አትግባ። እሱን ለብቻ እናወራበታለን። ለብቻ የንጽጽር ቤት ነው። ስለዚህ አነጻጽራ እስላምን ለመተቸት የመጣ ሰው ለምን ታነጻጽራለህ? ይሄኛውን መልስ። ይሄን መልስ። በዚህ ላይ ያልተመለሰልህ እሺ፣ ምንድነው ያልተመለሰ? ኦኬ፣ ለምሳሌ በእነዚያ ዘመን ሰዎች ነው ሲያስተምሯቸው እንደዚህ ያደረጓቸው ነዋል። አሁን ላይ አይሰራም ከተባለ ሊሰራም አይችልም ከተባለ ለምሳሌ አንድ ሰው ከሌላ እምነት ቤተ እምነት ተነስቶ መልእክተኛውን ቢሰድብ እንዲህ ነው እንሰማለንም እኮ ሌላው ሲሰድብ እንዲህ እናደርጋለን ታዞን የሚሉ አሉ። ገብቷል? ለምንድን ነው የተሻረው? የማይሰራ ከሆነ እዚህ ላይ ለምን ተቀመጠ ነው? ይሄ አይሰራም ብለህ በቃ አይሰራም ዳምጣይ ተሽሯል ማለት ሳይሆን አሁን ባለ ሰው ላይ ለምሳሌ ኦኬ በቃ አይሰራም ብለህ ለድሮዎቹ ነው ለአሁኖቹ አይሰራም ብለህ ሰው የጠየቀህ እንደ አንዴም የታድርግ እንደ ምን ሆነህ ነው? አይሰራም ለምን ተሻረ ነው የሚለው። እኔ ተሻረ የሚል ቃል ከአንደበቴ አልወጣም። አንተ ነህ ተሻረ ያልከው። አሁን ባሉት ላይ አይሰራም ያልኩህ ለምንድን ነው? በዛኔ ያ ድርጊት ያ ትእዛዝ የወረደው በምን ምክንያት እንደሆነ ተናገርኩኝ። አማኞችን የተሰጧቸውን አስተማሪዎችና የእንስሳት ጠባቂዎች ተደርገው የተመረጡላቸውን ከነብዩ ሰለላሁ ዐለይሂ ወሰለም እነዚያን ቆራርጠው ገደሏቸው። አንቀጹ ምን አለ? እነዚያን ሰዎች ቆራርጠው የገደሉትን በዚያው አንጻር መሰረት አድርጋቸው ቅጧቸው ተባለ። ገብታችኋል? ያ ነው የገደለ ይገደል በሚለው ማለት ነው። ልክ እነዚያም ባደረጉት ድርጊት መሰረት ዋጋቸውን አገኙ። አንተ ግን የጠየቅከው በምን መሰለህ? በአሁን ላይ አይሰራም ያልኩህ አሁን ያሉ ከሃዲያኖች ላይ አላህና መልእክተኛውን የተሳደቡት እንደዛ ታደርጋላችሁ ወይ? ለምን አላህ እንደዛ አያደርግም? ላ በእነዚህ ላይ አይሰራም። አዎ አይሰራም። ተሽሯል ማለት ሳይሆን ግን ያንኑ ድርጊት የመሰለ ነገር የሚሰራ ካልተገኘ በስተቀር ዛሬ ላይ ይህን በሚያደርግ ከሃዲ ላይ በፍጹም ይህን የምናደርገው አይደለም። እኛ ገብቶሃል ያለ ማለት ነው እንጂ አንቀጽ ተሽሯል ማለት አይደለም። ይሄ ነው። እሺ አልተሻረም ማለት ስቲል አፕላይ ይደረጋል እንደማለት ነው። ሁለት ኮንትሮቨርሲ የሆኑ ነገሮች አብሮ አይዱ። ኮንትሮቨርሲ የሆኑ ነገሮች ሁለት አዳምጥ። ያንኑ ድርጊት ባደረገው ሰዎች ላይ እንጂ ከሃዲያኖች ላይ ሁሉ ያንን ሄዳችሁ ፈጽሙ ማለት አይደለም። ማነው ስምህ እባክህ? ለምሳሌ ተነስቶ የተሳደበ አሁን ለምሳሌ አንተ ምሳሌ ልውሰድ። አንተ መልእክተኛ ነን በል ግን አይደለም። አንተን ማለት ነው የተዋጉክ የተነሱብህ አንተን ሊያጠፉ የመከሩትን ይሄ እርምጃ ይወሰድባቸዋል አይወሰድባቸው?
አይወሰድባቸው አሁን ላይ ምክንያቱም አዳምጥ እኮ ጠየቅ ካላለ ገባኝ ጥያቄ ይኸውልህ አሁን ያንን ድርጊት በዚያው አንጻር የሚያደርግ ሰው ካልሆነ በስተቀር ያንን ድርጊት አንፈጽምበትም ከሃዲ በመሆኑና በመሳደቡ ብቻ ገብቶሃል አይደለ ያ የወረደው የሆነን ድርጊት ላደረጉ እነሱን አስመልክቶ ቅጣት ነው ምን አደረጉ ከተባለ አማኞችን ቆራርጠው ገደሏቸው ገብቶሃል ዝም ብለው ገለው እንኳን አልሄዱም እንዳለ ቆራርጠዋቸዋል ሰሃቦችን ማለት ነው ለዚያ ነው አላህ ቆራርጣቸው ገደሏቸው የሚለው ትእዛዝ ያወረደው በእነዚህ አማካኝነት ነው ቂሳስ የሚባል ነገር አለ የገደለ ይገደል አፍንጫን ያጠፋ አፍንጫ አይኑ ያጠፋ አይን በሚባለው ሂሳብ ማለት ነው እነዚያም ሰዎች ቆራርጠው ስለነበር ቆራርጣቸው የተባለው ማንኛውንም ከሃዲ ዝም ብሎ ከህደትና ኃጢአትን ስላደረገ ወይንም ስለተሳደበ ምን ስላለ አይደለም ታዲያ ምንድን ነው ከተባለ ያንኑ አይነት የመሰለ ድርጊት ያደረጉ ሰዎች ካሉ አሁንም በእነርሱ ላይ ይደረጋል ነው የሚባለው ነገር ግን መልእክተኛን ወይንም አምላክን ስለተሳደቡ ያንን አይነት ድርጊት ቅጧቸው ማለት ይሄ ስህተት ነው እንደሱ አይደለም እንደሱ ያለው አሁን ይሄ ነው ገብቶሃል አይደል ተረዳ አይ ቲንክ ተረድቷል ሁሱ በቃ አንድ ጥያቄ ልጠይቅና ልውረድ እሺ መውረድ አለብኝ ነገር ግን አምላክንና ነብያትን የተሳደበ እንደ መጽሐፍ ቅዱስ እግዚአብሔር ለምሳሌ የእግዚአብሔርን ስም የሚሰድብ ፈጽሞ ይገደል ብሎ አዟል እግዚአብሔርን የሚሳደብ ሰው ይገደላል ይሰየፋል ይሄን ያለው ማን ነው እግዚአብሔር መጽሐፍ ቅዱስ ላይ ለምን ራሱ አይገድልም ብዬ ጥያቄ አላነሳም አምላክ ነብያትንና ተከታዮቻቸውን በምድር ላይ ህጉን እንዲፈጽሙ ያዛል ያ ማለት አምላክ አቅቶታል ማለት አይደለም አምላክ አላህ ሲቀስፍልህ ኖሯል ከሃዲያኖችን የኖህን ህዝቦች የሎጥን ህዝቦች የሁድን ህዝቦች የሷሊህን ህዝቦች እንዳለ ነብያትን ሲያስቸግሩ የነበሩ ህዝቦችን ሲቀስፋቸው የነበረው እርሱ ነው አይሁዶችን ያከሰራቸውና ዓላማቸውን ያከሸፈባቸው ክርስቶስን አድኖ ከመካከላቸው የወሰደው አምላካችን አላህ ነው ያን ሁሉ አድርጎታል ይሄን ሁሉ በረፈዐሁ الله ኢለይሂ ይላል መሲሁንም ከተንኮላቸውና ከሴራቸው አድኜ ወሰድኩት ይላል ማድረግ ይችላል ግን ህግጋቶችን ያወርድና በነብያት በኩል ይሄን ህግ ፈጽሞ አስፈጽሞ ይላቸዋል